ወንድ ወይም ሴት መሆን ከአካላዊ ልዩነት በላይ ብዙ ትርጉም አለው። ዛሬ በዚህ ቪዲዮ አንድን ወንድ ወይም አባት በእርግጥም ወንድ ነው የሚያስብሉ ብሎም በማንም ዘንድ ፍቅርንና ክብርን የሚያላብሱ 8 ባህሪያትን ወይም ስብዕናዎችን እነግራችኋለሁ። እነዚህ ስብዕናዎች ወይም ባህሪያት ያሉት ወንድ በእርግጥም ወንድ ነው። ለልጆቹ ተወዳጅ አባት ነው። ለሚስቱም የሚያኮራ ባል ነው። አንደኛ፣ ለሚስቱና ለልጆቹ ኩራትና መመኪያ ነው። አንድ ወንድ ወይም አባት ልጆቹ በሕይወታቸው ወሳኝ መድረክ ላይ ቆመው የሞራል ጥያቄ ሲገጥማቸው ከራሳቸው ይልቅ በአባታቸው ድፍረትና ንጽሕና የሚመሩ ከሆነ ያ አባት ኩራት የሚገባው ነው። ያ ወንድ ከሁሉ በላይ ለሚስቱ አክብሮትን ይሰጣል። ሚስቱ ከአንደበቱ የሚወጣውን ቃል በአደባባይ መናገር ሳትፈራ ይህ ሰው ሐቀኛ ነው፣ ቃሉም የማይታጠፍ ነው ብላ በድፍረት ስትመሰክር የሕይወቱ መሠረት የጸና መሆኑን ያሳያል። የትዳር አጋሩን ማክበሩ ደግሞ ይህ ሁሉ ኩራትና ክብር የሚጀምርበት የቤት ውስጥ ሥርዓቱ ነው። እሱ ሚስቱን የሚያከብረው በገንዘብና በቁሳዊ ነገር ብቻ ሳይሆን ስሜቷን በጥንቃቄ በማድመጥ በቤተሰብ ውሳኔዎች ላይ ሐሳቧን ዋጋ በመስጠትና በፍቅር በመምራት ነው። በአደባባይ የትዳር አጋሩን ከፍ ያደርጋታል። በግል ግንኙነታቸውም ታማኝና ርኅሩህ ነው። ሚስቱን የሚያከብር ወንድ ለልጆቹ የሴት ክብርን በተግባር እያስተማረ ነው። ይህ ደግሞ በትምህርት ቤት ሥርዓተ ትምህርት ውስጥ የማይገኝ ወሳኝ የሕይወት ትምህርት ነው። እሱ በሕይወቱ በሚያሳየው ግልጽነትና ንጽሕና ቤተሰቡን ከፍ አድርጎ የራሱን የወንድነት አርአያነት ያሰፍራል። ሁለተኛ፣ ቤተሰቡን የሚያስተዳድር ነው። የወንድነት ሁለተኛው መስፈርት ቤተሰቡን የማስተዳደር ጥበብ ነው። እውነተኛ አስተዳዳሪ በቤት ውስጥ አዛዥ ብቻ ሳይሆን የቤተሰቡን መርከብ ወደ ተሻለ ወደብ የሚያደርስ መሪና የመንገዱ ብርሃን መሆን ነው። ይህ ወንድ አባወራነቱን እንደ አገልጋይነት እንጂ እንደ ንግስና አይመለከተውም። የቤተሰብ አስተዳዳሪነት እጅግ ሰፊ ነው። የገንዘብ ሀብትን ከመምራት ጀምሮ የትዳር ጓደኛውን ስሜታዊ ደህንነት እስከ መጠበቅ ይዘልቃል። እሱ የቤተሰቡን የወደፊት ዕጣ ፋንታ ለማረጋገጥ የረጅም ጊዜ ዕቅድ ያወጣል። ከዘፈቀደ ውሳኔዎች ይጠበቃል። አስቸጋሪ ጊዜ ሲመጣ የውጭውን ዓለም ጫና ወደ ቤቱ እንዲገባ አይፈቅድም። ይልቁንም ጫናውን በራሱ ላይ አምቆ ለቤተሰቡ ሰላም የተሞላበት የስነ ልቦና መጠጊያ ይፈጥራል። ቤተሰቡን የሚመራው በኃይል ሳይሆን በራዕይ በፍትሃዊነትና በመግባባት ነው። በቤቱ ውስጥ ለልጆቹ የኃላፊነት ስሜትን፣ ሚስቱን በማሳተፍ ደግሞ የትብብር ጥበብን በተግባር ያስተምራል። እውነተኛው አስተዳዳሪነት እሱ ባይኖርም እንኳ ቤተሰቡ ራሱን ችሎ መሄድ የሚችልበትን የመንገድ ካርታና የሞራል መሠረት አኑሮ ማለፍ ነው። በዚህ ኃላፊነት ውስጥ የቤተሰቡን ክብርና ስም ከፍ ያደርጋል። የሕይወቱን ትልቁን ዓላማም ይፈጽማል። ሦስተኛ፣ ሰርቶ የሚያበላና የሚበላ ነው። የወንድነት ሌላኛው መስፈርት በላቡ የዘራውን ፍሬ የሚያጭድና ከማንም ጥገኛ ያልሆነ ሰው መሆን ነው። እውነተኛ ወንድ የአቅም ውስንነትና የስንፍናን ሰንሰለት ይሰብራል። ሥራ ለሱ ቤተሰቡን ለማስተዳደር ከዕለት ግዴታው በላይ ነው። ይልቁንም የነጻነቱ ማኒፌስቶና የወንድነት መንፈሱ መገለጫ ነው። እሱ በየዕለቱ ለሚደክምበት ላብ፣ ለሚከፍላቸው ልዩ ልዩ መሥዋዕቶችና ለሚያጠፋው ጊዜ ታላቅ ክብር አለው። በሐቀኝነት የተገኘው የሥራው ፍሬ ጣዕሙ የጸጋ ነው። የሚመገበው ምግብ ከእርሱ ሐቀኝነትና ታማኝነት የተገኘ በመሆኑ ውስጣዊ ኩራት ይሰማዋል። እሱ በገንዘብ ብዛት ሳይሆን በጠንካራ እጆቹ የተገነባውን የሥራ ዓለም ይፈጥራል። የሥራው ዋጋ በኪሱ ውስጥ በሚገባው መጠን ሳይሆን በሕይወቱ ውስጥ በሚፈጥረው ሥርዓትና ራስን በመቻል ነው። ይህ ታታሪነት ለልጆቹ ትልቁ ውርስ ነው። በሐቀኝነት የተገኙ ጥቂት ነገሮች በብልሹ መንገድ ከተገኙ ብዙ ሀብቶች የበለጠ ዋጋ እንዳላቸው በጥልቀት ያምናል። በላቡ መብላቱ በቤተሰቡ ፊት የሞራል ልዕልናን ይሰጠዋል። በዚህም የቤቱን አስተዳደር በጽናት ይመራል። ሥራ ለዚህ ወንድ ስንፍናን የሚዋጋበት ሜዳ ነው። ጊዜም በከንቱ የሚያጠፋ ወንድ የሕይወቱን በረከት እንደሚቀማ ያውቃል። በመሆኑም እሱ የጥረቱን እሴት ከፍ በማድረግ የውስጥ ሰላምና ያልተገደበ ሉዓላዊነት ያገኛል። ይህም ማንኛውም ወንድ ሊደርስበት የሚገባው የመጨረሻው የክብር ደረጃ ነው። በላቡ የተገኘው ነገር ሁሉ የቤተሰቡ የሰላምና
የደህንነት ምንጭ ሆኖ ለዘላለም ይኖራል። አራተኛ ሀገሩን የሚወድና የሚጠብቅ ነው። የወንድነት አራተኛው ልኬት ሀገሩን ከልቡ የሚወድ የሚያከብርና በማህበራዊ አገልግሎት የሚጠብቅ መሆኑ ነው። ሀገርን መውደድ ለሱ የሰንደቅ ዓላማ ስሜት ወይም የቃል ውዳሴ ብቻ አይደለም። ይልቁንም ይህን ፍቅር በየዕለቱ የፍትህና የሰላም መልእክተኛ ሆኖ መግለጥ ማለት ነው። እሱ ሀገሩን የሚጠብቀው ለእውነት በመቆም የሌሎችን ስሜት በመጠበቅ ማንነታቸውንም በማክበር ብሎም በዜጎች መካከል አንድነትን በመገንባት ነው። ይህ ወንድ በህብረተሰቡ ውስጥ የጎሳ ወይም የፖለቲካ ልዩነትን የሚያሰፉ ሐሳቦችን በጽናት ይቃወማል። በሥራ ቦታው ላይ የሙስናንና የጥቅም ግጭትን በር በመዝጋት የሀገርን ማህበራዊ መሰረት ከውስጥ ከሚመጡ አደገኛ ባህሪያት ይጠብቃል። ሀገርን መጠበቅ ማለት ለልጆቹ የሀገሩን ጥንታዊ ታሪክ፣ ብሩህ ባህልና የትውልድ እሴቶች በትክክል ማስተማር ማለት ነው። በተጨማሪም እሱ በጎ ፈቃድ አገልግሎትን በመስጠት ማህበረሰቡን የሚጠቅሙ ተግባራት ላይ በንቃት ይሳተፋል። የዜግነት ኃላፊነትን በጎረቤትና በወገን ፍቅር ይተረጉመዋል። በዚህ አኳኋን እሱ ለሀገሩ የሞራል የማህበራዊና የባህል ጋሻ ይሆናል። አምስተኛ ታማኝና ቃሉን አክባሪ ነው። ይህ ወንድ በምንም አይነት ሁኔታ ጊዜና አጋጣሚ የማይናወጥ ባህሪው ታማኝነቱና ቃሉን አክባሪነቱ ነው። ታማኝነት ለዚህ ወንድ የሁኔታዎች ስትራቴጂ ሳይሆን የህይወቱ ማንነትና መርህ ነው። እሱ የተናገረው ቃል በወረቀት ላይ ከተፈረመ ውል በላይ ክብደት አለው። አንድ ጊዜ ቃል ከሰጠ በሁኔታዎች መለዋወጥ ምክንያት ወይም በሚያመጣው የግል ኪሳራ ምክንያት ሐሳቡን አይቀይርም። ይህ ባህሪ በስራውም ሆነ በቤተሰቡ ውስጥ ፍጹም እምነት እንዲገነባ ያደርገዋል። ሚስቱና ልጆቹ ከሱ የሚመጣውን ቃል እንደ እውነት ያዩታል። ይህም በቤታቸው ውስጥ የማይሸራረፍ የደህንነት ስሜት ይፈጥራል። ቃልን አክብሮ መኖር ማለት እውነቱን ከመናገር ባሻገር ተስፋን መጣልና የሌሎችን እምነት በትክክል መመለስ ማለት ነው። ቃሉን የማያከብር ወንድ ካፒቴን እንደሌለውና በነፋስ እንደሚመራ መርከብ ነው። የት እንደሚደርስ ማንም ሊተነበይ አይችልም። ታማኝነቱ ግን እሱን ከአብዛኛው ዓለም ለይቶ ስርዓትና ክብርን ያላብሰዋል። በሐሰትና በተንኮል ዘመን ውስጥ የእሱ ታማኝነት ለሌሎች ሁሉ የሞራል ብርሃን ሆኖ ያበራል። ይህ ነው የእውነተኛ ወንድነት መለያ። ስድስተኛ ደፋር ነው፣ በሁኔታዎችም አይናወጥም። የወንድነት ስድስተኛው ወሳኝ መስፈርት በልቡ ደፋር ነው፣ በአቋሙ ደግሞ በሁኔታዎች የማይናወጥ መሆኑ ነው። እውነተኛ ድፍረት ለሱ በጡንቻ ሳይሆን በሞራል አቋምና በአእምሮ መረጋጋት ይለካል። አስቸጋሪ ጊዜ ሲመጣ፣ የዓለም ውጣ ውረድ ቤተሰቡን ሲፈታተን ወይም ባልተጠበቀ አደጋ ስሜቶች ሲናወጡ እሱ ከሁሉም በላይ የተረጋጋ ሰው ሆኖ ይገኛል። ይህ ወንድ እንደ ጽኑ አለት በነፋስ የማይወዛወዝ በጎርፍ የማይወሰድ ነው። ድፍረቱ የሚገለጠው ትክክል የሆነውን ነገር ለመናገርና ለመፈጸም ከብዙሃኑ ጋር መጋፈጥ ሲያስፈልግ ነው። በስራውም ሆነ በቤተሰቡ ውስጥ ባልተጠበቀ ኪሳራ ወይም ከባድ ጫና ውስጥ ሲገባ አይሸበርም። ይልቁንም በዙሪያ ያሉትን ሰዎች በማረጋጋትና ወደፊት በመምራት ላይ ያተኩራል። እሱ ሁኔታዎችን የሚመራ እንጂ በሁኔታዎች የማይመራ ነው። ይህ አለመናወጥ ከውስጥ በሚመነጭ የመርህ ጥንካሬ የተመሰረተ ነው። እሱ ለሚስቱና ለልጆቹ የስነ ልቦና ምሽግ ነው። ድፍረቱ ለቤተሰቡ ደህንነት ዋስትና ሲሰጥ፣ አለመናወጡ ደግሞ በእርሱ ላይ ያላቸውን እምነት ፍጹም ያደርገዋል። ሰባተኛ ከሶሻል ሚዲያው ግርግር የጸዳ ነው። የወንድነት ሰባተኛው መስፈርት በዘመናዊ ዓለም ውስጥ ራሱን የሚፈትሽ ከሶሻል ሚዲያ ግርግርና የውሸት ውዳሴ ሙሉ በሙሉ የጸዳ መሆኑ ነው። እውነተኛ ወንድ ዲጂታል ቴክኖሎጂን እንደ መሳሪያ እንጂ እንደ ሕይወቱ ገዥ አይመለከተውም። የሱ ትኩረት በምናባዊ ዓለም ላይ በሚገኝ ፈጣን ውዳሴና ትችት ላይ ሳይሆን በቤተሰቡ ግድግዳ ውስጥ በሚከናወነው እውነተኛ ሕይወትና በሚሰራው የሐቀኝነት ሥራ ላይ ነው። የሶሻል ሚዲያ ግርግርን መጥላት ማለት ራሱንና ቤተሰቡን ከንጽጽር ወጥመድ፣ ከስሜት መናወጥና ከከንቱ ጊዜ ማባከን መጠበቅ ማለት ነው። የሱን ጥልቅ ውሳኔዎች ወይም የቤተሰቡን የግል ደስታ ለእይታ አያቀርብም። እንዲህ በማድረጉ ማንነቱን የሚመዝነው ከውጭ በሚመጣ ምላሽ ሳይሆን በውስጡ ባለው የራስ ክብርና ጽኑ አቋሙ ነው። ሶሻል ሚዲያ ጊዜና ትኩረት የሚበላ ትልቅ ፈተና ነው። እሱ ግን
የሰዓቱን ዋጋ ስለሚያውቅ ትኩረቱን መምራትና መቆጣጠር የሚችል ሉዓላዊ ሰው ነው። ከዚህ ግርግር መጽዳቱ እሱን ለትልቁ ዓላማው ያዘጋጀዋል። የቤተሰቡም ሰላምና ምስጢር በእርሱ ጥንቃቄ ውስጥ የተጠበቀ ነው። 8ኛ ከማይመጥነው ቦታ አይገኝም። የወንድነት ወሳኝ መለኪያ ከሆኑት አንዱ ከማንኛውም ክብርንና ዓላማን ከሚያጎድሉ ወይም ዝቅ ከሚያደርጉ ቦታና አካባቢዎች ርቆ መገኘት ነው። እውነተኛ ወንድ የሚገኝበትን ስፍራ በጥብቅ ይመርጣል። ምክንያቱም የቦታ ምርጫው የውስጣዊ ማንነቱ፣ የነፍሱ ንጽህናና የሕይወቱ ዓላማ ግልጽ ማሳያ ነው። ከማይመጥነው ቦታ አይገኝም ማለት ዝም ብሎ መራቅ ሳይሆን የራሱን ክብር፣ የቤተሰቡን ስምና የሞራል አቋሙን ከማንኛውም አጠያያቂ ሁኔታ፣ ስሜትን ከሚፈታተን ወይም ጊዜን ከሚበላ አካባቢ መራቅ ወይም ራስን መጠበቅ ማለት ነው። የእሱ አካል የክብር ቤተ መቅደስ እንደሆነ ያውቃልና ለትልቅ ዓላማ ከተዘጋጀው ሰው ጋር የማይመጥን አካባቢ መገኘትን እንደ መንፈሳዊ ብክለት ይቆጥረዋል። እሱ ጊዜውን በከንቱ ማባከን ከሚችልበት፣ ልቡን ከንጽህና ሊያርቅ ከሚችልበት ወይም መልካም ስሙን ሊያጎድፍ ከሚችል ማንኛውም ስፍራ ራሱን ያርቃል። ይህ ወንድ በስነ ምግባሩ ላይ ጥንቃቄ ያደርጋልና የሚያየው የሚሰማውና የሚያስበው ሁሉ ለትልቅ ዓላማው የተገዛ ነው። የማይመች ቦታ ላይ ተገኝቶ አቋሜ ጽኑ ነው ብሎ ራስን መፈተን ለሱ የከንቱነት ተግባር ነው። ይልቁንም የት እንደሚገኝና ከማን ጋር እንደሚውል በግልጽ ያውቃል፣ ይወስናል። በዚህም በቤተሰቡና በማህበረሰቡ ዘንድ የማይናወጥ እምነት እንዲገነባ ያደርገዋል። እናም ይህ ባህሪው በሁሉም ዘንድ ተወዳጅ፣ ታማኝ፣ ቤተሰቡን ብሎም ወዳጅ ጓደኞቹን የሚያኮራ በእርግጥም ወንድ የሆነ ወንድ ያደርገዋል። ለዛሬ አበቃው። በጎደለው እናንተ ሙሉበት። በሌላ ሐሳብ ዳግም እስክንገናኝ መልካም ሁሉ ከእናንተ ጋር ይሁን።